እንኳን ደህና መጣችሁ ወደ አብሮ ቱቶሪያልስ። በዛሬ ሌሰናችን የግሬድ 8 ዩኒት 4 ፓርት 1 ይዤላችሁ ቀርቤያለሁ። ሌትስ ቢጊን። እሺ ሶ አሁን መጀመሪያ ስለ ስፔሻል አንግሎች አሉ፣ ስለነሱ የተለያዩ ተርሞች ዲፋይን አደርግላችኋለሁ። ሶ ሪሜምበር ፓራሌል ላይንስ የምንላቸው ምን አይነት ላይኖች ናቸው? Parallel lines are lines that never meet. ስለዚህ እነዚህ ለምሳሌ ፓራሌል ናቸው ከተባለ አይገናኙም፣ መቼም አይገናኙም። ምክንያቱም በመካከላቸው ያለ ዲስታንስ ሁልጊዜ አንድ አይነት ስለሆነ ማለት። እሺ ሌላው እንደዚህ ክሮስ የሚያደርገው ደግሞ ምን ይባላል? ትራንስቨርሳል ላይን ይባላል። ስለዚህ ይሄ ላይን 1 ብንለው ላይን 2 ብንለው ላይን 1 እና is parallel to line 2 እንላለን። ላይን 3 ደግሞ ትራንስቨርሳል ላይን ይባላል። ምን ማለት ነው ትራንስቨርሳል ላይን ማለት? A transversal line is a line that cuts across two or more lines. ስለዚህ ላይኖቹን እነዚህ ፓራሌል ላይኖቹን ወይም ማንኛውም ላይን ክሮስ የሚያደርግ transversal line ይባላል ማለት ነው። So አሁን when a transversal line crosses two parallel lines, several special angles are formed. So ለምሳሌ ይሄ አንግል አንድ ፎርም የሚሆን ነው። ስለዚህ እቺን A ልላት ነው። B H so እነዚህ አንግሎች ፎርም ይሆናሉ ማለት ነው። አንድ ትራንስቨርሳል ላይን ፓራሌል ላይን የሆኑ ሁለት ላይኖች ክሮስ ሲያደርግ ማለት ነው። እና ሶ የመጀመሪያው አንግል የሚሆነው ለምሳሌ A እና B C እና D F እና G E እና H እነዚህ ምን ይባላሉ? ያው ቨርቲካል ኦፖዚት አንግልስ ይባላሉ። እነዚህ እኩል ናቸው። ስለዚህ A እና B እኩል ናቸው። C እና D እኩል ናቸው። E እና H እኩል ናቸው። F እና G እኩል ናቸው። ቨርቲካል ኦፖዚት አንግልስ አር ኮንግሩንት። እነዚህ ሴም ሳይዝ ነው ያላቸው። ስለዚህ they are ኢኳል ሳይዝ ያላቸው አንግሎች ናቸው። ሌላው ኦልተርኔት ኢንቴሪየር አንግልስ ደግሞ የሚባሉ አሉ። ስለዚህ ለምሳሌ አሁን D እና E እኩል ናቸው። B እና F እኩል ናቸው። እነዚህ አንግሎች ኦልተርኔት ኢንቴሪየር አንግልስ ይባላሉ። ኢንቴሪየር አንግልስ እነዚህም እኩል ናቸው። they are equal። እነዚህ አንግሎች እኩል ናቸው። ኦልተርኔት ኢንቴሪየር አንግልስ የምንላቸው on opposite sides of the transversal line ያሉ ማለት ነው። ስለዚህ ለምሳሌ አሁን D እንደምታዩት እዚህ ጋር ነው ያለው E። ስለዚህ D እና E እኩል ናቸው። B እና F እኩል ናቸው ማለት ነው። እነዚህ ኦልተርኔት ኢንቴሪየር አንግልስ ይባላሉ ማለት ነው። ሌላው ለምሳሌ አሁን A እና G C እና H A ማለት ይሄ ነው G። ስለዚህ እነዚህም they are on opposite side of the transversal line and alternate exterior angles are also equal። ስለዚህ እነዚህ ምን እንላቸዋለን? alternate exterior angles እንላቸዋለን። እነዚህም they are equal in size። ስለዚህ ሳይዛቸው ወይም ደግሞ የአንግላቸው ሜጀር እኩል ነው ማለት ነው። alternate exterior angles
ሌላው a plus c እኩል ይሆናል 180 b plus d እኩል ይሆናል 180 ዲግሪ ማለት ነው። c plus b እኩል ይሆናል 180 ዲግሪ a plus d እኩል ይሆናል 180 ዲግሪ and so on። እዚህ ጋርም እንደዛ ነው። እነዚህ ደግሞ ምን ይባላሉ? እነዚህ called straight angles እና እነዚህ ድምራቸው 180 ይሆናል ማለት ነው። አሁን so with this in mind, now let us calculate the measures of the marked angles given that what line 1 and line 2 are parallel and line 3 is a transversal line. ስለዚህ ምን ማለት ነው? እዚህ ጋር ይሄ 60 ዲግሪ ነው ከተባለ የኤው ቫልዩ ስንት ይሆናል? ቀደም ምን ብለናል? ይሄ ስትሬት ላይን ስለሆነ 60 ሲደመር ኤ ስንት መምጣት አለበት ማለት ነው? 180 ዲግሪ። ስለዚህ ኤ ስንት ይሆናል ማለት ነው? 180 ሲቀነስ 60 ስለዚህ 120 ይሆናል ማለት ነው። ይሄ 120 ይሆናል። አሁን ሲ ስንት ነው? ኤ እና ሲ ቨርቲካል ኦፖዚት አንግል ስለሆኑ 120 ይሆናል። ቢ ስንት ነው? 60 ነው። ለምን? ይሄና ይሄ ቨርቲካል ኦፖዚት አንግል ስለሆነ ማለት ነው። እሺ አሁን ቢ 60 ከሆነ ዲ ስንት ይሆናል ማለት ነው? 60 ይሆናል። ምክንያቱም ኢንቴሪየር አንግልስ አር ዋት ኢኳል ብለናል። ስለዚህ እነዚህ ኦልተርኔት ኢንቴሪየር አንግልስ ስለሆኑ የዲ ዋጋም ምን ይሆናል ማለት ነው? ወይ ሜዠር 60 ይሆናል ማለት ነው። የኢ ስንት ይሆናል? የኤም 120 ይሆናል ማለት ነው። ምክንያቱም ሲ እና ኢ እኩል ሜዠር ነው ያላቸው ማለት ነው። እሺ ኤፍ ስንት ይሆናል? ኤፍ ስንት ይሆናል? 60 ይሆናል ማለት ነው። ምክንያቱም ዲ እና ኢ ዲ እና ኤፍ ቨርቲካል ኦፖዚት አንግልስ አር ኢኳል ብለናል። and then ኢ እና ጂም ቨርቲካል ኦፖዚት አንግልስ እኩል ስለሆኑ 120 ይሆናል ማለት ነው። በዚህ መልኩ ሜዠራቸውን ማወቅ ይችላላችሁ ማለት ነው። እሺ another example, what is the value of x in the figure? ስለዚህ ይሄ ትራያንግል ነው። 3 ሳይድ አለው ማለት ነው። ትራያንግል ማለት 3 ሳይድ ያለው ፖሊጎን ነው ማለት ነው። ስለዚህ የኤክስ ዋጋ ለማግኘት ምንድን የምናደርገው? ሪሜምበር የትራያንግል ሶስቱም አንግሎች ድምር ስንት መምጣት አለበት? 180 መምጣት አለበት አይደል? ስለዚህ 60 ሲደመር 70 ሲደመር ኤክስ ስንት መምጣት አለበት? 180። ስለዚህ የትራያንግል የሶስቱም አንግሎች ድምር 180 መሆን አለበት ማለት ነው። ይሄ ስንት ይሆናል? 130 ሲደመር ኤክስ እኩል ይሆናል 180። ስለዚህ ኤክስ ስንት ይሆናል ማለት ነው? 180 ሲቀነስ 130 የኤክስ ዋጋ 50 ይሆናል ማለት ነው። ስለዚህ 50 ዲግሪ ነው ማለት ነው። እሺ አሁንም ትራያንግል ነው። ስለዚህ የትራያንግል አንግሎች ድምር ስንት መምጣት አለበት ብለናል? 180 መምጣት አለበት። ስለዚህ አሁን ሜዠር ኦፍ አንግል ቢ ነው ፈልጉ የተባለው። አንግል ቢ ማለት ይሄ ነው። ስለዚህ መጀመሪያ የኤክስ ዋጋ ማግኘት አለበት። ስለዚህ 10x ሲደመር 4x ማይነስ 10 ማለት ይሄ ማለት ነው። ሲደመር የሲ ማለት 3x ስንት መምጣት አለበት ተደምረው? 180። ስለዚህ እነዚህ ላይክ ተርሞች ስለሆነ እንደምራቸዋለን። 17x እኩል ይሆናል 180 ሲደመር 10 ነው ልጅ ወሰድኳት ማለት ነው። ስለዚህ 17x እኩል ይሆናል 190 ኦቨር 17 ኦቨር 17። ስለዚህ x ስንት ይሆናል ማለት ነው? 11 ነጥብ 1 አካባቢ። ስለዚህ የx ዋጋ 11 ነጥብ 1 ይሆናል። ሜዠር ኦፍ ቢ ነው የተጠየቅነው። ስለዚህ ሜዠር ኦፍ ቢ ምንድን ነው የሚለው? 10x ዲግሪ ነው እያተባለ ማለት። ስለዚህ ምን ይሆናል ማለት ነው? 10 ሲደመር 11.1 ስንት ይሆናል ማለት ነው? 111 ዲግሪ ይሆናል ማለት ነው የቢ ሜዠር።
እሺ now calculate the measure of angle A አሁን እዚህ ጋር ሶስቱም ሳይዶች እንደዚህ አይነት ምልክት ካለው እና አንድ አይነት ከሆነ ማለት ሁለቱም ቢሆን ምንም ችግር የለውም ግን ሁሉም አንድ አይነት ሆናል ለምሳሌ አሁን ይሄም እንደዚህ መሆን ይችላል ለምሳሌ እንደዚህ ተደርጎ እንደዚህ ከተደረገ ሶስቱም ሳይዶች እኩል ናቸው ማለት ሶስቱም ሳይዶች እኩል ከሆኑ አንግሎቹም ምንድናቸው ማለት ነው እኩል ናቸው ማለት ስለዚህ ይሄ 60 ከሆነ ይሄ ስንት ነው ማለት ነው 60 ነው ይሄም ስንት ነው ማለት ነው 60 ተደምሮ ስንት መምጣት አለበት 180 ስለዚህ የአንግል ኤ ሜዠር ስንት ነው ማለት ነው 60 ዲግሪ ነው ማለት so ይሄ this type of triangle ምን ይባላል equilateral triangle ይባላል equilateral triangle ይባላል ሶስቱም ሳይዶች እኩል ከሆኑ ማለት ነው እሺ so የመጀመሪያው ቲዮረም ምንድነው የሚለው angle sum theorem states that the sum of the degree measures of the interior angles of a triangle is equal to 180 ስለዚህ ምን ማለት ነው አንድ ትራያንግል ቢኖረን የዚህ ትራያንግል ኢንተር አንግል ድምሮቹ ስንት ናቸው ስንት ነው ማለት ነው ለምሳሌ ይሄ አንግል ኤ ብለው ቢ ሲ ብለው አንግል ኤ ሲደመር አንግል ቢ ሲደመር አንግል ሲ ተደምሮ 180 ዲግሪ ይሰጠናል የሚል ስለዚህ the sum of the degree measures of the interior angles of a triangle is equal to 180 ማለት ነው እሺ now let us do find the value of x for each of the following triangles ስለዚህ እዚህ ጋር ይሄ አንግል 56 ተሰጥቶናል እዚህ ጋር 54 ተሰጥቶናል እዚህ ጋር x ስለዚህ ምን ማለት ነው የx ዋጋ ለማግኘት ምንድን ማድረገው x ሲደመር 56 ሲደመር 54 እኩል ይሆናል 180 ስለዚህ ቅድም እንዳልነው የትራያንግል ኢንቴሪየር አንግሎች ድምር ስንት መምጣት አለበት ብለናል 180 ስለዚህ ይሄም x ሲደመር 110 እኩል ይሆናል 180 ስለዚህ x ስንት ነው ማለት ነው 70 ዲግሪ ነው እዚህ ጋር ይሄ የምን ምልክት ነው b እንደዚህ አይነት ምልክት 90 ዲግሪ ማለት ነው 90 ማለት ስለዚህ x ሲደመር 90 ሲደመር 45 አሁንም እኩል ይሆናል 185 ስለዚህ x ስንት ይሆናል ማለት ነው 180 ሲቀነስ 135 ስንት ይሆናል 45 ዲግሪ ይሆናል እዚህ ጋር ቀደም እንዳልነው ይሄ ኢኩላተራል ትራያንግል ይባላል ሁሉም ሳይዶች እኩል ናቸው ሳይዶች እኩል ከሆኑ አንግሎቹ ምንድናቸው ማለት ነው እኩል ናቸው ማለት ነው ስለዚህ ይሄ x ከሆነ እነዚህም x ናቸው ማለት ነው ስለዚህ x ሲደመር x እኩል ይሆናል 180 ስለዚህ 3x እኩል ይሆናል 180 over 3 ስናደርገው x ስንት ይሆናል ማለት ነው 60 ዲግሪ ይሆናል ማለት ነው እሺ if the measure of the angles of a triangle are 3x ይሄ 4x ነው ማለት ነው and 5x then find the measure of each angle ስለዚህ አሁን ጥያቄ ምንድነው የሚለው የትራያንግሉ ሜዠር ሰጥቷል 3x 4x እና 5x ናቸው እያንዳንዱ አንግል ሜዠር ስንት ነው ነው ጥያቄው ስለዚህ 3x ሲደመር 4x ሲደመር 5x ስንት መምጣት አለበት 180 ስለዚህ እነዚህ ላይክ ተርሞች ስለሆኑ እንደምራቸው ስለዚህ 12x እኩል ይሆናል 180 over 12 x ማለት 15 ይሆናል ማለት ስለዚህ እያንዳንዱ አንግል ስለተጠየቀን የመጀመሪያው አሁን አንግል ኤ ስንት ይሆናል ማለት ነው 3 ሲባዛ 15 ስለዚህ ስንት ነው ማለት ነው 45 ዲግሪ ይሆናል ማለት አንግል ቢ 4x ነው ስለዚህ 4 ሲባዛ በ15 60 ዲግሪ ይሆናል ማለት ነው አንግል ሲ 5 ሲባዛ በ15 75 ይሆናል ማለት ነው ሶ በዚህ መልኩ መስራት ይችላልላችሁ እሺ አሁን ፖዝ አድርጉና ቪዲዮውን እናንተ እነዚህን ጥያቄዎች ሞክሯቸው እኔ ከሰመሪ በኋላ መልሶቹን ሰጣችኋለሁ
So to sum up, if two parallel lines are crossed by a transverse line, several special angles are formed. ከነዚህ ውስጥ corresponding angles ብለናል፣ alternate interior angles and alternate exterior angles እንደሚፈጠሩ አይተናል። እነዚህ ደግሞ ምንድን ናቸው ብለናል? እኩል ናቸው ማለት ነው። ሌላው some of the angles of interior angles of a triangle adapt to what? adapt to 180 ማለት ነው። ሰው እነዚህን አስታውሷቸው። ሶ የኩይዙ መልስ ይሄን ይመስላል ማለት ነው። So that's all I have for today. See you in the next video.